ግን ቤቷን ከፍታ ስድብ ጀመረች። ይሄ ነገር እንኳን ሀፕን ቢያደርግ እኮ እናስቴራሉ እነ ሄለን አሉ የምትቀርቧቸው እነ ጉቺ ኢቭን አንቺም አለች ሳሪ ደውላ መሲ ለምን ቀረሽ ተቀይሜሻለሁ ማለት ትችል ነበር። ሚዲያ ላይ ወጥቶ ከመሳደብ ማለት ነው ከመሳደብ ይሄንን ሪከርድ አሁን ልጄ ታይዋለች። እንኳን አልሄደች ብያታለሁ። በውስጥ ነው የሰደብኳት። እንኳን አልሄድ ብትመጣ ኖሮ አጀንዳ ነበር ለከምታደርጊያት ነው ያልኳት። ምክንያቱም እኔ ረስቼ ነው ገባሽ ሳሪ እመብርሃን ምስክሬ ናት። ረስቼዋለሁ። ቀኑን አላስታወሰችኝም። በ12 ይሁን በምንም አላስታወሰችም። መጣ መሲ ቀኑ እኮ ደርሷል እንደዚህ ብትለኝ ወይ ዝኑ ቀኑ ለምን ለማየ ተናግሬ አርሴማ ሬዲ አድርጊያታለሁ። ምክንያቱም የዝኑ እንትን ላይ ትሄጃለሽ ብዬ ስለነገርኳት መተሽ ግን አላስታወሽኝም። ኢቭን ላይቭ ላይ አንቺ ቤት ከምታረጊልኝ ሬዲ አድርጊያት ትይ ነበር። የዛሬ 27 ቀንና 28 ቀን ያወራነውን አውርተ ሰው እኮ ነኝ እረሳለሁ። ገባሽ? ወጥተሽ ግን ሚዲያ ላይ ስድብ የጀመርሽው አንቺ ነሽ። የሰደብሽኝ ዝቅ ያረግሽኝ ያንቋሸሽኝ አንቺ ነሽ። ዛሬ ጠዋት ማለት ነው ቪዲዮዎቹ አሉ አውጥቻ አሁንም አሰማለሁ። ሁሉም ሰው ነው ሼር ያደረገልኝ። ከዛ ጉቺ ገብታ ታያለችሽን ሁሉም ቪዲዮ ሼር አደረጉልኝ። ወጥቻ አልተናገርኩሽም። ይሄን የተፈጠረው ነገር ሳሪ አይ ችግር የለም በቃ ነገርኩሽ። ስለምትወድሽ ነው። ለማንም አልተናገረችም። አንቺን ፍቅር ስላላት ነው። ለምን እንዲህ አልሆነም? ለምን አልመጣችልኝም? እኔ አሁን በርዝዴይ ነበረኝ ለምን አልመጣችሁም ብዬ በጣም ተሰምቶኛል። የማቀርባችሁ ቤተሰብ የቀሩ ሰዎች ማለት ነው። ያ ማለት ግን ስለምወዳቸው እንጂ የማይመስልሽ ሰው እኮ አትይም። መጣ አልመጣ ምንም የሚጨምርልሽ ነገር የለም። ዝኑ ግን ያው ስለምትወድሽ ካንቺ የምትጠብቀው ነገር ስላለ ለምን እንኳን ደስ አለሽ እንደዚህ አላልሽኝም ብላ ነው እንጂ ለክፋት አይመስለኝም። ስለዚህ እናንተ እህታማሞች ናችሁ። ይቅር ተባብላችሁ ይሄ የመጨረሻ ያርግላችሁ። በቃ ከዚህ በኋላ የምትደጋገፉ በእህትነት የምትጠራሩ ያርጋችሁ። ዝኑዬ በቃ አንቺም ስለምትወጃት ነው ይሄ ነገር ያልሽው። ስለዚህ የምትይው ነገር ካለ ሐሳብሽ እንትን አርጊና ይቅር ተባባሉ። የኔ እናት የኔ ውድ እሺ እኔ አመሰግናለሁ። በመጀመሪያ ለመጀመሪያ ጊዜ ነው እኔ አንቺን ማውራሽ። ሲቀጥል እኔ እና እሷ ብዙ ነገር አሳልፈናል። ግን እናቴን ይንሳኝ የዛሬዋ ቀን ዛሬ ለምን ሲጥ አልልም። መሲ ወር አይደለም 15 ቀን አይሞላም ካወራችኝ ማሬ እኔን ያወራችኝ አወራዋት። ታማ ደወልኩላት። ቪዲዮ እያወራን ምግብኛ እያወራን ረጅም ሰዓት አወራን። ትመጣለች አርሴማ ታቋቁምሻለች አለችኝ የዛ ቀን። ኦኬ ኖቬምበር ቆይ እኔ በትልቁ አርግኝ እንትና ጉቺ ያርጋት በትልቁ ይሄው ራሱ ኖቬምበር 18 ራሱ ደውዬላታለሁ። እኔ ስደውልላት እሷ እውነት መምጣት ልጄን አልፈለገችም። የህዊ እናት ከአዳማ መታለች ማሬ። ብዙ ልጆች ከጀርመን የሚኖሩ መጥተዋል። እኔ ደግሞ ተስፋ ሰጣኝ ጓጉቼ ነው በጣም ጓጉቼ ነው። እኔ ልጇን ሰድቤ አላውቅም። ከዚህ በፊት ተገናኝተናል። ሚኪ ፊት አውራሪ አውርቶናል። ሂደን አግኝቻታለሁ። እኔ ልጇን አልነካም። ብዙ ነገር በውስጥ ተብያለሁ፣ ግን አላወራም ማሬ። እኔ ልጅ እወዳለሁ። እኔ ከሷ ጋር ነው ግጭቴ። ለምን ተስፋ ሰጠችኝ? ስልክ አታነሳም ቀኑ ሲደርስ። ይሄ ቀን ኖቬምበር 18 እንትን ያረኩላት ቀሚስ አንድ አይነት እያሰራን ነበር። ለልጇ ይሰራ ወይ ብዬ ልጠይቃት ብደውል ወዲያው እኮ ነው ቲክቶክ ላይ ሼር ስናረግላት ወዲያው ነው ጆይን የምትለው። ስልኳ ካጠገቧ አይለይም ማሪ። የዛን ቀን ግን ከውጭውና እየሰማችን አትመጣም። ከዛ ጓደኛዬ ታይ በቃ ዝኑ ሁሉም ነገር እንደ በፊቱ ይመስልሻል እንዴ ስትለኝ ከላይ ሁና እየሰማችን ወዬ ዝኑ አለች። ከዛ ስወጣ ስልክ አትመልሽም ሲደወልልሽ አልኳት። ከዛ እንደዛ ስላለችኝ ኦኬ ከኋላ የሚወራው እኔ ስለማላቅ እኔ እንደ በፊቱ መስሎኝ ነው። ደስታዬን ባፈልግ እኔ ጨቀጭቃታለሁ። እኔ ነኝ እኮ የምደውልላት። ያም ደውላ ወዬ ዝኑ አለች። ስልክ አታነሽም አልኳት። ያው ትናንትና ኖቬምበር 22 ነው መቼ ምሽት ላይ ያው እንደዚህ ቮይስ አስቀመጠች። ትገርሚያለሽ አንቺ ግን ሳታስታውሽኝ። እኔ ስደውል ለምን አልመለሰችም? ለምን ሀቄስ አይመለስም? እኔ እናቴ ትሙት ለምንድን ነው እኔ ውሸታም የምትለኝ? ውሸታም ነሽ። እኔ ደግሞ በክብር ነው የተናገርኩት። እንደ ድሮ ሰድቢያት አንቋሽሻት አይደለም የተናገርኩት። መሲ በሰዓቱ ተስፋ ሰተሽኝ
ግን አንቺ መቼ ነው ትልቅ ባለ ሀብቱ ነሽ እንኳን ውሸት መቼ ነው የምታቆሚው አልኩኝ። በጣም ስለከፋኝ ነው። ምክንያቱም ቮይሷን ስሰማው ለእንዴት አትነግሪኝም ብላ እኔን ልክ የሷ ልጅ መምጣት እንደማፈልግ ነገር እንዳረኩ ነው ያረገችው። ለምን እንዲህ ይሆናል ማረኝ? ይሄ ብቻ ነው ያለኝ ነገር። እኔ ምንም አላልኩም። በቃ ያረኩትን የተናገርኩትን ጠንቅቄ የማውቅ ሰው ነው። ይሄ ነው ያለው ነገር። ስትታመም ደውላታለሁ። እሷም ስወልድ ትደውልልኛለች። ስወልድ ያረገችልኝ ነገር አለ አውርቻለሁ ሚዲያ ላይ። እኔ ግን እሷን የሷ ልጅ መምጣት እንደማንፈልግ መብቷ ነው። መብቷማ መብቷ እኮ ነው። ግን እኔ ዋሻሽ ብላ ሪከርድ አታርግልኝ ነው። ለምን ታረግልኛለች? አለመላክ የፈለገችው ልጇን እሷ እንጂ እኔ መቀበል አላቃተኝም። ደግሞ ቪዲዮ ቤተክርስቲያን ሁኜ ቪዲዮ ለቀኩኝ። ስነ ስርዓቱን ሁሉንም ቀርጬ ባለቅም እኔና እሷ እንትን ያልነውን ባሌና ልጄን ይዤ ቪዲዮ ስለቅ እንትን አርጋለች፣ ላይክ አርጋለች። እንዴት ነው ኪያ እኔን ከየት አውቃኝ ነው ኪያ የኔን ቪዲዮ ላይክ የምታረገው? እናቴ ትሙት ከየት ነው የምታውቀኝ? ኪያ እንዴት ስልክሽን ይዛል የኔን ቪዲዮ መላክ የምፈልግ ቢሆን አስታወሰች አይደል? ጠዋት ቪዲዮ ላይክ አረገች አይደል? ዝኑ ደውላ በቃ ቤተክርስቲያን ባደርስም ቤትሽ ትምጣ እና ተቀበያት ማለት ትችላለች። እኔ ስንቱን ነው እየተቀበልኩኝ ያለሁት? ስንቱን ነው እናቴ ትሙት። ቤተክርስቲያን እንኳን እንድታቋቁመኝ ባይደርስ እውነቱን ንጹህ ልብ ካለሽ መሲ ለእኔ አሁንም ንጹህ ልብ ካለሽ አስመሳይ ውሸታም አትበይ። ምክንያቱም እኔ አስመሳይ አይደለሁም። ስለዚህ እሱን ነገር ለምን እንትን አላልሽም? ለምን እሱን ላይክ ቪዲዮዬን አድርገሽ ለምን ከሰዓት አላክሻትም? ምንም ትበል። እኔ ልጅሽን አውጥቻ አልሰድብም። እንኳንም አላኳት ምናምን አትበይ። ምክንያቱም ድሮንም መላክ አትፈልጊም ስታስመስይ ነው። ይሄን ነው አሁንም ሀቁን ነው የምነግርሽ። ጨርሻለሁ እናቴ። ጉቺዬ ወይ ዝኑ እግዚአብሔር ይባርክሽ የኔ ውድ። ይሄ የፍቅር ነው በቃ ሁለታችሁ ላይ ትንሿ ነገር እኮ ናት፣ ትንሽ ነገር ናት። ይሄ የሚያጣላም አይደለም፣ አለመግባባት ነው። አንዳንድ ጊዜ ሰው እንትን ይላል፣ ትንሹን ነገር ያጣላዋል፣ ትንሹ ነገር ደግሞ ወደ ሚዲያ ማውጣት ይሄ ቀላል ነገር ነበረ። አሁንም ሁለታችሁ ይቅር ይቅር ተባባሉና ጨርሱት። በቃ በይቅርታ ይለፍ። መስዬ ይሄ ቀላል ነገር ነው፣ እህትሽ ናት። ወደ ድሮ ፍቅራችሁ ተመለሱ። በቃ ከዚህ በኋላ እሷም ስለወደደ ስለምታከብርሽ ነው እንጂ ጥላቻ አይደለም። አንቺም ደግሞ አላየሽም። አንዳንድ ጊዜ እኔ የማላቀውን እንትን ትዝ ይላችሁ እንደሆነ የማላቀው እያየው ሳታቂ ትነኪና ወይ ሪፖስት ይሄዳል ወይ ላይክ ይሄዳል ሳታስቢው እና ልጅቷ ሳታቅ ምናልባት ስትነካካው ላይክ እያየሽው ከሆነ ሳታቂው ላይክ ይገባልና በዛም አይነት አንደርስታንድ ብትደራረጉ ጥሩ ነው። መሲ አንቺም ደግሞ መጠየቅ ነበረብሽ። ካየሹ በኋላ አይተሹ ከሆነ ደውለሽ እንደ እህትሽ ወይ አለፈ እንደ እኔ እኮ አላየሁትም ነበር አሁን ነው ያየሁት ብትያት ይሄ ሁሉ አይደርስም ነበረ። ስለዚህ አሁን ወደ ይቅርታው ሄዱና ከዚህ በኋላ ግን የመጨረሻ አርጉት። ችግር እንኳን ቢኖር በሁለታችሁ መሃላችሁ ተደዋውላችሁ በውስጥ ጨርሱ፣ ታረቁ። ሰማሽኝ መስዬ? ሳርዬ እኔ እኮ ቀኑን ብታስታውሰኝ እኮ ችግር የለውም። እኔ ቀኑን እንኳን የክርስትናውን ቀን የነገሩኝ አስቱና ሄሉ ናቸው መጥተው። አንቺ ግን በጣም ነው የምትገርም። እንዴ ዛሬ ነው እንዴ ብዬ በጣም ደነገጥኩ። እሺ የዛን ሰዓት ተነገሩሽ በኋላ ለምን ደውለሽ? ወይስ አደረኩላት ሄጄ በጣም ነው የምትገርም። ለምን አልደወልሽላትም? ደውል አድርገሽ መስዬ ደውል አድርገሽ አሁን ሰምቻለሁ። ሳርዬ የሰማሁት ወይስ አደረኩላት? ሳርዬ ቮይስ አደረኩላት እና አስቱ ተነገሩኝ። ቀጥታ ስልክ ያላት የኢትዮጵያ ቀጥታ ስልክ ያላት እንደዋወላለን። ዝኑ ረስቼው ነው ለምን ደውልልሻለሁ? ስላናደድሽኝ ደውልልኝ አይደለም። አየሽ አላየሽ አናድጀሽ አይደለም፣ ስለማፈልጊ ነው ያላክሻት። ሀቁን ደግሞ እውነት ብለሽ አምነሽ ተቀበል። ያጋረኩ እንደዛ ካሰብሹ ደግሞ ታዲያ እንደዛ ነው መሲ። ኧረ እኛንማ አክብሪ እንጂ መስዬ፣ በጣም ነው የማከብርሽ፣ በጣም ነው የምወድሽ። ደጋረኩ ለማድረግማ እዚህ ስራ ትቼ ነው ቁጭ ብዬ እያወራኋችሁ ያለሁት። መስዬ እኔን እንደምታከብርኝ አውቃለሁ። ደጋረኩ አይባልም። ደግ ለማድረግማ እኛ ጋር መምጣት የለባችሁም። አሁን ይቅር ይቅር እንድትባባሉ ነው። ይቅርታ ጠይቂያት መሲ።
ሳርዬ እኔ እኮ ስላልሄድኩ እኮ ይቅርታ ጠይቃታለሁ፣ ችግር የለውም። ግን እሷ ደግሞ ለምን ሚዲያ ላይ ወጣ ትንሽ ነገር ሲፈጠር ሚዲያ ላይ ወጣ ሁሌ ለምን ትሳደባለች? ሳሪ ይሄ ነገር ሚዲያ ላይ ይወጣል። አንድ ቀን ይሄ የመጨረሻ ጊዜ ነው መጥዬ፣ የመጨረሻ ጊዜ ነው። ከዚህ በኋላ አትነጋገሩም። ከዚህ በኋላ በፍቅር ነው የምትነጋገሩት፣ እርግጠኛ ነኝ። ወንድምህን 7 ጊዜ ይቅር በለው ነው የሚባለው። ምንም አይደለም፣ የእናንተ የፍቅር ነው እንደዚህ የሚያጣላችሁ። አሁን ግን ለዚህ ይቅርታ ጠይቂያትና እሷ አራስ ናት፣ የልጅ እናት ናት። በልጇ በኩል አንቺ ረስተሽው ስለነበር ክፋት ሳይሆን በመርሳት ነው ያልጠየቅሻት። ለዛ ይቅርታ ጠይቂያትና እሷም ላደረገችው ሚዲያ ወጥታ ለተናገረችሽ ይቅርታ ጠይቅሻለች። ኦኬ እኔ ቀኑን ረስቼው ባለማስታወስ አርሴማ ስለቀረች በጣም ይቅርታ። ዝንዬ ተቀበያት ይቅርታዋን። አንቺ ደግሞ የምትይው በይ። እሺ ችግር የለም እናቴ፣ ችግር የለም። እኔ ምንም ችግር የለብኝም ማሬ፣ ችግር የለም። እኔ ደግሞ ሚዲያ ላይ ወጥቼ እንደ ድሮ አልሰደብኳትም። ለምን ዋሸሽኝ? መጀመሪያ ቮይስ ለምን ታደርግልኛለሽ? የቀኑ ቀን እነ አስቱ እንኳን ሄደው ገዝት ሲነግሯት አልደወለችልኝም። ካደረ በኋላ ነው ስንት ሰዓት በኋላ የመለሰችልኝ ማሬ። እሺ ብያለሁ። እኔ አሁንም ቢሆን ይቅርታ ዝንዬ፣ እኔ ውድ በቃ አይዞሽ። አንቺ የሰው ሀገር ሄደሻል። ከዚህ ሀገር እዛ ሀገር ፍቅር ያስፈልግሻል። ሁላችንም እንጠይቅሻለን ከዚህ በኋላ። ከሷ ጋር ደግሞ እህትሽ ናት፣ ትዋደዳላችሁ። የድሮ ፍቅራችሁን መልሱ። ደስ ይለናል። እንደ ድሮ ሁናችሁ ደግሞ አብራችሁ ላይቭ እየገባችሁ ስራችሁን ስሩ። አትጣሉ። ከፍቅር እንጂ ከጸብ ምንም የሚገኝ ነገር የለም። እሺ ዝንዬ፣ አንቺ ልጅሽን አሳድጊ። አይዞሽ፣ እህትሽ ናት። እሷም መሲም የዋህ ናት፣ ክፋት ሳይሆን አንዳንድ ጊዜ በትንሽ ነገር በቃ ይሄ የመናደድ ባህሪ ነው። እሱም ከኛ በላይ አንቺ ታውቂያታለሽና እግዚአብሔር ሰላማችሁ ያብዛ። ከዚህ በኋላ ግን አደራ መስዬ፣ አደራ ዝኑ፣ ከፍቅር ውጪ እዚህ ሚዲያ ላይ ወጣችሁ እንዳትናገሩ። ሚስጥራችሁ ራሳችሁ ጠብቁ። ችግር የለም እናቴ፣ ችግር የለም። እሺ መስዬ ተባረኪ። ዝኑ እህትሽ ናት። በጣም ደዊና ተደዋውላችሁ አውሩ። ልጅሽንም ሄዳ ትጠይቃት። አመማት ሲባል እንኳን አልጨክንም ተጣልተን። እሷም ቢሆን እንደዛው ነች። ሚዲያ ላይ አላገኘኋትም። ሳንመጣ እንደዋወላለን። ይሄን ደግሞ የምታውቀው ነው። ቀጥታ ትደውልልኛለች። ረጅም ሰዓት እናወራለን። እኔ ከልቤ ነው እኔ ከልቤ ስለጠበቅኩኝ ነው የተናደድኩት። የሰው ልጅ እኮ ይናደዳል። ሰው ልጅ ተስፋ ሰጥቶ የምትወጂው ሰው ተስፋ ሰጥቶሽ እልካለሁ ብላ ስታበቃ ስታስመስል ግን በጣም ነው የገረመኝ። ሰዓቱ ካለፈ በኋላ ለምን ትለኛለች? ለምን ታነሳዋለች መልሳ? በቃ አሁን አልፏል። ተመልሰን ወደዛ እንግባ። ከዚህ በኋላ ታስደስትሻለች፣ ትክስሻለች። በቃ ችግር የለም። አሁን እኔ ቀኑን ረስቼው ነው ያልመጣችሁ። ልካታለሁ። በቃ ትመጣለች። አሁን አንቺ ፕሮሚስ የገባሽውን አርጊላት። እናንተ ትቀራረባላችሁ። ትወድሻለች፣ ፍቅሯ ነው። እኔ ነገርሽ ሳሪ አስቴርና ዝኑ ናቸው። አስቴርና ሄለን ናቸው መጥተው ገስት ላይ ለምንድን ነው